እንኳን ለቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚች ቀን ስሉስ ቅዱስ በአብርሃም ቤት የተገለጡበት ዕለት ነው። ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ልደቱና ዕረፍቱ ነው። ሐምሌ 7 በዚች ዕለት ስሉስ ቅዱስ በአብርሃም ቤት ተገለጡ። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባሕሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ። በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸውና ሩሩሃን ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው የሚያምንባቸውን አይጠሉም፣ የማያምንባቸውን አይጠሉም። የሚወዳቸውን ግን እጥፍ ድርብ ይወዱታል። በቤቱም ወጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናገደ። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባውም አዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበሉ ሆኑለት። በዚያውም ዕለትም የይስሐቅን መወለድ አበሰሩት። አብርሃም ከደግነቱ እንግዳ ከመውደዱ የተነሳ በተመሳቀለ ጎዳና ላይ ድንኳን ሰርቶ የወጣ የመረደውን የበረደውን የመጣውን የሄደውን ሁሉ እየተቀበለ እግዚአብሔርን እያገለገለ የሚኖር ጻድቅ ሰው ነበር። ለዚህም ነው አብርሃም በወይራ ግራር በመምሬ ዛፍ ስር ተቀምጦ ሳለ እግዚአብሔር አንድነቱን ሦስትነቱን የገለጠለት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 25 እንደተጻፈ ቀትር ሰዓት ላይ በድንኳኖቹ ደጅ ተቀምጦ እንግዳ ሲጠብቅ እግዚአብሔር ታየው፣ ተነጋገረው። አንገቱን ቀና አድርጎ ዓይኑን አራምዶ በተመለከተ ጊዜ እነሆ 3 ሰዎች ከበላዩ ባለ ተራራ ላይ ቆመው አያቸው። ወደ እርሱም ሲወርዱ አይቶ ፈጥኖ ሄዶ ከሰገደላቸው በኋላ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ እያለ በትህትና በመጋበዝ ወደ ድንኳኑ አስገብቶ በሚገባ ጋበዛቸው። በፊትህስ ሞገስ አግኝቼ ብሎ አንድነታቸውን፣ ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ ብሎ የሦስትነታቸውን ምስጢር ገለጸ። ያቺ ሥላሴ የገቡባት የአብርሃም ድንኳን የእመቤታችን ምሳሌ ናት። ሥላሴ ወደ አብርሃም ድንኳን እንደገቡ ሁሉ በእመቤታችን በቅድስት ድንግል ማርያም አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ሥጋዋን ለመዋሃድ የማደራቸው ምሳሌ በመሆኑ አማናዊቷ የሥላሴ ማደሪያ የአብርሃም ድንኳን እመቤታችን ናት። እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በዓመቱ ይስሐቅን ወልዷል። ሁለቱ ሰዎች ከአብርሃም ድንኳን ወጥተው ወደ ሶዶም ወደ ገሞራ ሄዱ። አብርሃምን ይሸኛቸው ዘንድ አብሯቸው ሄደ። የሄዱትም ሁለቱ ሰዎች አብና መንፈስ ቅዱስ ናቸው። ነገር ግን አንድ ወልድ በአብርሃም ቤት ቀርቷል። ይኸውም ከቤተ አብርሃም ሰው እንደሚሆን ለማጠየቅ ነው። አብርሃምም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም የሚሠራውን ሁሉ ከአብርሃም አይሰውርም ነበርና የሶዶሙን የገሞራን ጥፋት ነገረው። አብርሃም ይቅር እንዲላቸው አብዝቶ ለመናቸው። ስሉስ ቅዱስን የአብርሃሙ ሥላሴን በግንባር በሃይማኖት ሆነን እናገለግል ዘንድ የቅዱሳኑ ጸሎት ይርዳን ለዘላለሙ አሜን። ዳግመኛም በዚች ዕለት ኢትዮጵያዊ ሊቅ ቅዱስ የአባ ጊዮርጊስ ዘጋስጫ ልደቱና ዕረፍቱ ነው። አባቱ ሕዝበ ጽዮን ዘትግራይ፣ እናቱ አምሃ ጽዮን ዘወለቃ ይባላሉ። ስለሆነም ሀገሩ ትግራይና ወሎ ወረና ነው። ኢትዮጵያዊ ቄርሎስ በመባል የሚታወቀው ሊቁ አባ ጊዮርጊስ ዘጋስጫ በድርሰቱ ከቅዱስ ያሬድ ቀጥሎ ስሙ የሚነሳ ታላቅ መመኪያችን የሆነ ጻድቅ አባታችን ነው። አባ ጊዮርጊስ ከመናኝ ጻድቅነቱ በተጨማሪ በመላእክትም ዘንድ የተመሰከረለት ታላቅ ፈላስፋና ደራሲም ነው። በድርሰቱ ላይ ስለ ሰማይ፣ ስለ መብረቅ፣ ስለ ደመና፣ ስለ ዝናብ አፈጣጠር፣ ስለ አራቱ ዓለማትና ስለ 7 ሰማያት በእነዚህና በመሳሰሉት በመንፈሳዊ
በሚገባና እጅግ በሚያስደንቅ መንገድ ተፈላስፎባቸዋል። ጻድቁ ድርሰቶችን እርሱን ካለበት ወደ ሌላ ቦታ ለመላክ ንፋስ ይታዘዝለት ነበር። ስለ ጾምና ስለ በዓላት የደረሰውን ድርሰቱን ለሸዋው ንጉሥ ደብዳቤ ጽፎ በነፋስ ጭኖ ልኮለታል። አስደናቂ ገዳሙ ወሎ ቦረና ውስጥ ይገኛል። ጋስጫ በድሮ ስሟ ደብረ ባሕሪ ትባላለች። በአጠገቡም ራሱ አባ ጊዮርጊስ የፈለሰፋቸው ብዙ ዋሻዎች አሉ። ከአባ ጽጌ ድንግል ጋር ለመገናኘት እንዲያመቻቸው ብለው የሰሩት ድልድይ የእግዚአብሔር ድልድይ ይባላል። በእግር 5 ሰዓት የማስኬድ መንገድ ነው። የአባ ጊዮርጊስ ዘጋስጫ ገዳም የአውሬ ስጋጅና ባህታዊ ያለበት አስደናቂ ገዳም ነው። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ ከመቅደሱ ወጥቶ ግብረ ሕማማት ከሚነበብበት ከአትሮኖስ ስር ሆኖ ተጠምጥሞ ራሱን ቀና አድርጎ ሲሰግድ ውሎ ካህኑ ሲያሰናብት ማታ ተመልሶ ወደ መቅደሱ ይገባል። ኢትዮጵያዊ ቄርሎስ የተሰኘውን የዚህን ድንቅ አባታችንን ዜና ሕይወቱን በደንብ መመልከት ተገቢ ነው። የተወለደው በ1357 ዓመተ ምህረት በወሎ ክፍለ ሀገር በቦረና ወረዳ ሰግላ በተሰኘች ቦታ ነው። የተወለደው በቅዱስ ራኤል አብሳሪነት ነው። ወላጆቹ አስቀድሞ ልጅ አልነበራቸውምና በስለት ነው ያገኙት። አባ ጊዮርጊስ በመጀመሪያ እናቱ ፈሪሃ እግዚአብሔርን ያስተማረች በጥበብና በእውቀት አሳደገችው። ቀጥሎም የመጀመሪያውን የቤተ ክርስቲያን ትምህርት የተማረው ከአባቱ ነበር። ሊቅ የነበረው አባቱ ካስተማረው በኋላ በ1341 ዓመተ ምህረት ወደ ኢትዮጵያ ከመጡትና እስከ አፄ ዳዊት ዘመነ መንግስት ጳጳስ የነበሩት ከአቡነ ሰላማ መተርጉም ዘንድ ወስዶ ዲቁና ሹሞታል። ዲቁና ከተቀበለ በኋላ ለትምህርት ወደ ሐይቅ እስጢፋኖስ ወሰደው። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባው ብሎ ለ7 ዓመታት ተቀምጦ ነበር። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ ይሉት ነበር። በዚያ ጊዜ የሐይቅ መምህር የነበረው አቃቢ ሰዓት ሰረቀ ብርሃን ለአባቱ ልጅ ትምህርት አይገባውምና የቤተ መንግስት ነገር አስተምረው ብሎ መለሰው። አባቱ ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ እዚያው ገዳሙን ያገልግል ብሎ እንደገና ወደ ሐይቅ ላከው። አባ ጊዮርጊስ ከቀለም ትምህርቱ ይልቅ በሥራ እየደከመ የገዳሙን አባቶች ይረዳ ጀመር። በገዳሙ እንጨት ሲሰብር ውሃ ይቀዳ፣ ይልቁንም ደግሞ አብስቶ እህል በመፍጨት ያገለግል ነበር። አባ ጊዮርጊስ እህል ያፈጭበት የነበረው የድንጋይ ወፍጮና ንፍሮ ይቀቅልበት የነበረው የድንጋይ ትልቅ ማሰሮ አሁንም ድረስ በሐይቅ ገዳም በክብር ተቀምጦ ይገኛል። ጊዮርጊስ ግን ትምህርቱን ለመረዳት የዘገየ ሆነ። የእግዚአብሔር ቃል አልገባውም ነበር። ይህም ስለ ኃጢአቱ አይደለም፣ የእግዚአብሔር ሥራና ጌትነቱ በእርሱ ላይ ይገለጽ ዘንድ ነው እንጂ። ጸጋ ያለ መከራ አይመጣምና ያለመፈተንም ማብዛት አይቻልም። ጌታችን ዕውር ሆኖ ስለተወለደው ሕፃን ደቀ መዛሙርቱ በጠየቁት ጊዜ ይህ ሕፃን ዕውር ሆኖ የተወለደው በማን ኃጢአት ነው? በራሱ ነው ወይስ በወላጆቹ አሉት። ጌታችንም እርሱ አልበደለም፣ ወላጆቹም አልበደሉም፣ የእግዚአብሔር ሥራ በእርሱ ይገለጽ ዘንድ ነው እንጂ አላቸው። ሐዋርያትም መንፈስ ቅዱስ እስኪወርድላቸው ድረስ በትንሽ ዕውቀት ነበሩ። በመጻሕፍት ያለውን ገና አላወቁምና ተብሎ እንደተጻፈ እንዲሁ አባ ጊዮርጊስም ዕውቀት ስለተሰወረውና ጓደኞቹ በትምህርት ሲቀድሙት ባየ ጊዜ እጅግ አዘነ። ስለዚህም በጾምና በጸሎት ወደ እግዚአብሔር በመጮህ ጮቱን ጀመረ። ሁልጊዜም በስዕለ ማርያም ስር እየተንበረከከ ጥበብን እንድትሰጠው ወደ እግዚአብሔር አብዝቶ በመለመን እንባንም በማፍሰስ ይጸልይ ነበር። ከዚህ በኋላ እመቤታችን ተገለጠችለትና አረጋጋቸው። ዳግመኛም እንድትመጣ ቀን ቀጠሮ ከእርሱ ተሰወረች። በሰጠችውም ቀጠሮ መሰረት በነሐሴ 21ኛው ቀን እመቤታችን ሚካኤልና ገብርኤልን በቀኝና በግራ ሆነው ኪሩቤልና ሱራፌልን አስከትላ ተገለጠችለትና አይዞህ ዕውቀት የተሰወረብህ ትምህርት ስለማይገባ ሳይሆን የእግዚአብሔር ድንቅ ሥራ እንዲገለጥ ነው አለችው። የመረጡ የልጅ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከዕውቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመለኮት ባሕርይ የተቀዳ ይህን ንጹሕ ጽዋ ንስሐ ጠጣ በማለት ጽዋ ልቡና ጠጣችው። ያውም ጽዋ ልቦና በዮሴፍ ቤት በጽርሐ ጽዮን ሐዋርያት የሰጡት መንፈሳዊና ሰማያዊ መጠጥ ነው። በበዓለ ሃምሳ ከጠጡት ያልተለየ ነው። ያውም የሚናገር እሳት፣ የሚያድን እሳት፣ መለኮታዊ እሳት ነው።
ከዚህም በኋላ አባ ጊዮርጊስ ቤተክርስቲያንን ያስጌጠበት የመጻሕፍትን ምስጢራት የማኅሌትና የድርሳናትን ቀን ምስጋናዎችንም ሁሉ እመቤታችን ገለጠችለት። እመቤታችን ማርያም ለብፁዕ ጊዮርጊስ ጽዋውን ካጠጣችው በኋላ ያን ጊዜ 5 የምስጢር ቃላትን አስተማራቸው። የሕሊና ዓይኖች ያበራሉና የልቡናም ጆሮች ይከፍታሉና ከዚህ በኋላ ከእርሱ ተሰወረች። ከማይተኙ ከትጉሃን መላእክትም ጋር ወደ ሰማይ አረገች። የአምስቱ ምስጢር ቃላት ትርጉምም ዕውቀትን የተመሉ መንፈሳውያን አባቶች እንደነገሩን ከእመቤታችን ማርያም በተሰጠው በመንፈስ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊትን መዝሙር ማጥናት ነው። መዝሙረ ዳዊትን ግን ዕብራውያን በአምስቱ የስሜት ሕዋሳት ቁጥር ለ5 ከፍለውታል። እነዚህም መስማት፣ ማየት፣ ማሽተት፣ መቅመስና መዳሰስ ናቸው። የመጀመሪያው ክፍል መጨረሻው 40ኛው መዝሙር ነው። የሁለተኛው ክፍል መጨረሻው 71ኛው መዝሙር ነው። ሶስተኛው ክፍል መጨረሻው 88ኛው መዝሙር ነው። አራተኛው ክፍል መጨረሻው 105ኛው መዝሙር ነው። አምስተኛው ክፍል መጨረሻው 150ኛው መዝሙር ነው። የእነዚህን ክፍላት መጨረሻ ላይ ለይኩን ለይኩን ባለ ጊዜ ይታወቃል። አባ ጊዮርጊስም የእነዚህን ምስጢር በልቡ ጠበቃቸው። 5ቱንም ቃላት በልቡ መገብነት ሰወራቸው። ሊገልጣቸው እግዚአብሔር አልፈቀደለትምና በተረዳ ነገር ግን መዝሙረ ዳዊት ነው። የገነትን ፍሬዎች ሁሉ የሰበሰበ መዝሙረ ዳዊት የገነት አምሳል ነውና አጋንንትን ያሳድዳል፣ መላእክትንም ያቀርባል። እመቤታችንም ከእርሱ ተለይታ ካረገች በኋላ ከዚያችም ሰዓት ጀምሮ የልቡ ዓይን ተከፈተለት። ሕሊናውን በመንፈስ ቅዱስ ከንፈሮች ተመሰጠ። ወደ አብርሃም ወደ አብም ደረሰ። በዚያም ኢየሱስን በአባቱ ቀኝ ተቀምጦ ጰራቅሊጦስንም በአንድ አኗኗር አገኘው። ከዚህ በኋላ በሐይቅ እስጢፋኖስ የዜማ የቅኔ መጻሕፍትን ትርጓሜ ትምህርቱን በሚገባ ተምሮ አጠናቀቀ። በእውቀትም ቀድሞ የሚያውቁት ሁሉ ይደነቁበት ነበር። አባ ጊዮርጊስ የያሬድን ዜማ ከአቡነ ሳሙኤል ተማረ። በዚያ ዘመን በአፄ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓ ዋና ማዕከል በሆነው በደብረ ነጎድጓድ ተሾመ ያስተምር ነበር። የማስተማር ስራውን የጀመረው በዚያው በሐይቅ እስጢፋኖስ ነበር። ከሐይቅ በኋላ በዚያ ዘመን ሸግላ በመባል ትጠራ ወደ ነበረችው ወደ ትውልድ ሀገሩ ወደ ጋስጫ ተጓዘ። አባ ጊዮርጊስ ወደ ሸግላ ሲመጣ አባቱ በጣም አርጅቶና መንክሶ ነበር። ለዚህም በአባቱ እግር ተተክቶ በቤተ መንግስቱ ያለችውን ስዕል ቤት እንዲያገለግል ወደዚያው አስገቡት። በቤተ መንግስቱም የንጉሥን ልጆች ከማስተማሩም በላይ በቤተ መንግስቱ ዙሪያ ከነበሩ ሊቃውንት መካከል አባ ጊዮርጊስ አንዱ ነበር። በአንድ ወቅት ግብፃዊ ጳጳስ አቡነ በርተሎሜዎስ ሥላሴን አንድ ገጽ ብለው ያምናሉ ተብሎ በተከሰሱ ጊዜ ነገሩን እንዲያጣሩ ከተመረጡት ከቄስ ከአፄ ተከስተ ብርሃንና ከሐይቁ መምህር ከአቃቤ ሰዓቱ ዮሴፍ ጋር አብሮ ተልኮ ነበር። እነዚህ 3 አበው ጳጳሱን ካነጋገሩት በኋላ ክሱ ውሸት መሆኑን በማረጋገጥ ስለ ምስጢረ ሥላሴ የሚገልጠውን የጳጳሱን እምነት በጽሑፍ ይዘው መጡ። በቤተ መንግስቱ በነበረ ጊዜ የንጉሡን ልጆች ይስሐቅን፣ ቴዎድሮስን፣ እንድርያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮአስን፣ ዘርዓ ያዕቆብንና ሴት ልጁን እሌኒን በምግባርና በሃይማኖት ቀርጿቸዋል። ከእነዚህም መካከል ዘርዓ ያዕቆብ በድርሰቱ ሲመስለው፣ ቴዎድሮስ ደግሞ በሕይወቱ መስሎታል። አፄ ዳዊት የአባ ጊዮርጊስን ሊቅነትና መልካም ስነ ምግባር በሚገባ ስላወቀ በጋብቻ ሊዛመደው ወዶ ስለነበር ልጁን እንዲያገባ ዘወትር ይጠይቀው ነበር። አባ ጊዮርጊስ ግን በድንግልና ጸንቶ ለመኖር እንደሚፈልግ ከመግለጽ አልተቆጠበም። የአፄ ዳዊት ጥያቄ ስለበዛበት ወደ አቡነ በርተሎሜዎስ ሄዶ ቅስናን ከተቀበለ በኋላ ወዲያውኑ መነኮሰ። ከመነኮሰ በኋላ ወደ ሸግላ በመምጣት ለነገሥታትና በቤተ መንግስቱ ለነበሩት ካህናት እንዲሁም በቤተ መንግስቱ ለነበሩ ታላላቆች ለክቡራን ዕድና ለመኳንንት ለመሳፍንትና በቤተ መንግስቱ ለነበሩ ባለሟሎች ሁሉ መምህር ሆነ። አባ ጊዮርጊስ በሸግላ በነበረ ጊዜ በወባ በሽታ ታሞ ሊሞት ደርሶ ነበር። ታሞም በነበረ ጊዜ አንድ ሌሊት የከበሩ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጸውለት ከእኛ ጋር ትኖር ዘንድ ልንወድ መጣን አሉት። እርሱም የድርሰቱን ስራዬን ሳልሰራና እግዚአብሔርን ማብዝቼ ሳላመሰግነው አሁን አትውሰዱኝ ሲል ለመናቸው። እነርሱም ልመናውን ተቀብለውት ከሕመሙ ፈውሰውት ሄዱ።